ሜሮን ሰላም ያ ሁሉ ነገር አዋሽታ እንደተናገረችና ከሳሚ ጋር እውነቱን ተነጋግሮ ከሳሚ ጋር አብሮ እንዳለው ለአቶ ግርማ ተናግራ አቶ ግርማ ተናዶ ሰላምን ወይን በሌሊት መኝታ ቤት መተሽ ከኔ ጋር እደሪ ያለበለዛ ሻንጣሽን ይዘሽ ነገ ጠዋት ከዚህ ቤት ውልቅ በይ ብሎ እንግዲህ ሁለት ምርጫ ሰጥቷታል። ሰላም ደግሞ አሁን በዚህ ሰዓት ከዛ ቤት መውጣት አትፈልግም። የገባችበትን አላማ ሳታሳካ ወይም ደግሞ ወረቀቱ ሳታገኘው ከዛ ቤት መውጣት ስለማትፈልግ ቢላ ይዛ እንግዲህ ወደ መኝታ ቤቱ ድረስ በሌሊት ሄዳለች ማለት ነው። አሁን የሆነ ነገር ሊያደርግባት ቢሞክር ወይም ደግሞ ሊደፍራት ቢሞክር በዛው ብላ ቦርጩን ታስቀንሰለታለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። ሀሴት ክፍል 23 ላይ እንግዲህ አቶ ግርማ ከተደበደበበት ወይም ደግሞ ከመሙ አግምግሞ ከሜሮን ጋር ሲያወራ ነበረና ሜሮን ደግሞ እሷ ናት አንተን እንደዚህ ያረ እና ሜሮን እንግዲህ ሁሉንም ነገር ተናግራለች። ከሳሚ ጋር ተባብሮ አንተ መኝታ ቤት ውስጥ የሆነ ዶክመንት እየፈለጉ ነው፣ ለዛ ነው እኔን ጥፋተኛ እያረጉ ያሉት፣ እኔ እናንተ ለማጣላት እየሞከሩ ያሉት ሁለቱ ናቸው፣ ተባብረው እንደዛ እየሆኑ ያሉት። ያን ቀን አብሮ ወጥቶ ነበረ። ያን ቀንም መኝታ ቤት ውስጥ ራሳችሁ ናቸው እየዘጉት፣ እኔ አይደለሁም የዘጋሁት፣ እኔ የለውበትም፣ ከሰላም ጋር ምንም ጠብ የለኝም። በተለይ ደግሞ ያን ቀን ከሷ ጋር ምንም የተነጋገርኩት ያወራሁት ነገር የለም። ስለዚህ አንተ መጥመዶ ውስጥ እየከተቱ እኔንም እንደዛው እናንተ አጣልቶ ቤቱ እንዲባላ ነው የሚፈልጉት። ሁለቱ አሁን በጣም አንድ ላይ ሰላም ናቸው በማለት ለአቶ ግርማ ተናግራ አቶ ግርማ ተናዶ እንግዲህ ሰላምን የመጨረሻ ምርጫዋ ሰጥቷታል። ወይም ከኔ ጋር ማደር ወይም ደግሞ ከዚህ ቤት የቃሽን ጠቅለሽ መውጣት ነው የምትችው ብሎ ነግሯታል። ሰላም ደግሞ እንደምታዩት ከሱ ጋር አታድር። ምክንያቱም የእናቷ ገዳይ ማለት ትችላላችሁ። የእሷን ህይወት ያጨለማበት ሰው ከሱ ጋር ታድራለችም ብዬ አላስብም። እንግዲህ ቢላ ይዛ ወደ መኝታ ቤቱ ገብታለች።